ግሩም የት ነው የምታውቂው? ግሩም የት ነው የምታውቂው? ቁጭ በይ የት ነው የምታውቂው? ምንድን ብሩክ አይደለ? ምንድን ነው ብሩክ አይደለ? የትኛው ነው? በደንብ ፈትሹት። ግቢውን ምናምን ዞር ዞር እያላችሁ ያሉትን ነገሮች ሮጥክ ስትሮጥ ምናምን ሲይዝህ መታወቂያ አስጠይቅም ድንግጠህ በቀን የማን ይመስልክ? ምንም መረጃ ትደብቃለህ ማለት ነው። መረጃዎች እንዳይገኙብህ የምትደብቅበት ቦታ አለ። ምንም የምደብቀው ነገር የለም። ግን የታገስኩ አይመስልህም? ገባህ አይደል? አንተ ጉትቼ ማንም እንደዛ ብኝ ያውቅም። እሺ እንዳንተ ታግሼ የሚያወራው ሰው የለም። ያንተ እያንዳንዱ መረጃዎች ተይዘው ምንም ማስረጃ እኔ ጋር የለም። አሁን ታዲያ ቁጭ በል እያልኩህ እኮ ነው። እስካሁን በሰላም አናግሬሃለሁ። ከክፍለ ሀገር መጣህ፣ የቀን ስራ ሰራህ። እንዴት ቆይ በቀን ስራ ደግሞ ይሄን ያህል ቤት ሰራህ? ቆይ አንተ የኔ መለወጥ ምን እንደዚህ ያስመቀናል? ከየት አመጣ? የቀን ስራ የሚሰራ ሰው ይሄን ያህል ህንፃ፣ ይሄን ያህል ፎቅ፣ ይሄን ያህል ሰፊ ግቢ እንዴት ባንዴ ሊሰራ ቻለ? ታዲያ ለፍቺ በርትቺ ነው እኮ። ከገጠር መጣ ከፍ ያለው አስፋልክ ስምን፣ ከዛ እዚህ ስትመጣ አስቀየርክ፣ ወደ ብሩክ አስቀየርክ። ከፍ ያለው የነበረውን ስምን እዚህ ካስቀየርክ በኋላ ለምንድን ነው ሲጀመር ያስቀየርከው? ቆይ ማስቀየር አልችልም ነው አንተ ተንፈቅጂ እኮ። ምክንያት ምንድን ነው ያስቀየርከው? በቃ የራስህ ምክንያት ነው። ምንድን ነው የራስህ ምክንያት? ወደድኩት ብሩክ የሚባለው ሰው ጉልበት ኃይል እንድጠቀማት አድርገኝ። ተነስ። ምንድን ነው የምንሰው? አረ ምናምን የምትለኝ ሰውዬ ትንሽ እስኪ አቅምሱት። ቆይ እኔ ምን አድርገህ የምትወሪኝ? ለምን እንደምትደበድቡኝ? እናገራለን ብለህ ነው እንግዲህ ወደዚህ ያመጣን ድጋሚ አይደል? አይታችኋል። ግሩም ለምንድን ግሩም የት ነው የምታውቂው? ወዴት ነው የምትሄጂው? ቆይ ዞር በልልኝ። ልቀቀኝ። ወዴት ነው እየሄድሻለሽ? ምን አገባህ አንተ? ምን ይመለከታል? ወዴት ነው እየሄድሻለሽ? ቆይ ወዴት ነው የምትሄጂው? ሻንጣ ይዘሽ ወዴት ነው እየሄድሻለሽ? አይመለከትህም አልኩህ እኮ። ሰራተኛ እኮ ነሽ። አይመለከትህም። ልቀቀኝ። ዞር በልልኝ። ትሰሚኛለሽ? ሰራተኛ ነሽ። ወዴትም እጮሃለሁ። ልቀቀኝ። ጩሂ። ሰራተኛ ነሽ። ወዴትም ሄዳችሁም እኮ ያለኝ ፍቃድ። ሰራተኛ እኮ ነሽ። በቃ ቤተሰቤን ልጠይቅ እየሄድኩኝ ነው። ባዶ ቤት ጥለሽ ነው እንዴ ወደ ቤተሰብ የምትሄጂው? ከሌላ ሰዓት ነግሪኝ። አይመለከተኝም። ልቀቀኝ። ዞር በልልኝ። ነይ ወደ ቤት እንነጋገራለን። ሻንጣዬን ነው የምትፈልገው? ይኸው ዞር በልልኝ እኮ ነው የምልህ። እንዴ ትሰሚኛለሽ? ሻንጣሽን ምናምን አይደለም ፈልገው። ነይ መነጋገር አለብን። ተነጋግረን ፈልገው አምጣው ሻንጣዬን። አይመለከትም። ተነጋግረን ልክ ስፈቅድልሽ ነው ወደ ቤት መግባት ወደምትሄጂበት መሄድ የምትችይው እኮ። አይመለከትም ሲጀመር። አንተ ማን እንትን አድርጎ ነው? ዞር በልልኝ። ልቀቀኝ። ነይ ግቢ። ነይ እንዴ በግድ እየወሰድከኝ ነው። እጮሃለሁ። ተነጋግረን ከዛ በኋላ ያለውን ነገር ትሄጃለሽ። ምን እንነጋገረው? እኔ ካንተ ምንም የምነጋገረው ነገር የለኝም። ግዴታሽ ነው። ሰራተኛ ነሽ። ትሰሚኛለሽ? ነይ ቆይ አንተ ምን አይነት ጨካና አረመኔ ሰው ነህ? ቆይ እንዴት እንደዚህ ታደርጋለህ? እባክህ ተወኝ። ቆይ የምታውቀው ነገር ካለ ለምን አትነግረውም? እኔ መናገር አልችልም። እሱን ተናገርኩ ማለት በቃ እናቴ ሞታለች ማለት ነው። ትመለስ ያለበት ቦታ ትመለስ ያለበትን ወደ ሰውን በግድ ትነግረኛለህ። አይ የምትለኝ ከሆነ እናትን ለዘላለም አታያት። እባክህን ተረዳኝ። እባክህ ልለምን። ተነስ ብለህ እሺ፣ እባክህ ተረዳኝ። እኔ እናቴን ማጣት አልፈልግም። ቁጭ በል። ቆይ ዳኒ፣ የምታውቀው ነገር ለምን አትናገርም? ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ ስለኛ ኑሮ ቤተሰቦች፣ በሀገር ውስጥ እንዲሁም በሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት ሰላማችሁ ይብዛ ብዬ እንግዲህ ተመልሼ የምትቻለው ግሩም አያሌው ነኝ። እንደምን ከረማችሁ? እንዴት ቆያችሁልኝ? እንግዲህ ብዙ ነገሮችን እያየን እንገኛለን። ከሰሞኑ ብዙ አዳዲስ ነገሮች ተፈጥሯል። ያው በባለፈው በተለቀቀው ቪዲዮ እንግዲህ አብዛኞቻችሁን አስተያየት እያየው ነበረ። ቢኒያምን ለምን አተውትም? ይቅርታ ለምን አታረጉለትም? ሁሉም ነገር እኮ ተናዟል። እናቱም ደግሞ እንደዛ እየለመነችው ለእናንተም እንደዚህ ይቅርበት ባካችሁ ተው እያለች እንዴት እናንተ ወደ ህግ አካል ትወስዱታላችሁ የሚል ኮሜንቶች አይቼ ነበር። እውነት ለመናገር ታዝቤያቸዋለሁ። ምክንያቱም ይኸውላችሁ ምን አለ መሰላችሁ፣ የትኛውም ሀገር ላይ በተለይ ደግሞ እዚህ በምንኖርበት ምድር ላይ ህግ የሚባል ነገር አለ። ሁላችንም የሚገዛና የሚያስተዳድረን አንደኛ ህግ የሚባል ነገር አለ። ያን ህግ ደግሞ ሁላችንም መተግበር አለበት። ምስኪን ሆንን፣ ድሃ ሆንን፣ ሀብታም ሆንን፣ ከሁላችንም በላይ ግን ህግ የሚባለው ነገር አለ። ሁላችንም ከህግ በታችን። ትንሽም ጥፋት ያጠፋ ትልቅም ጥፋት ያጠፋ ሁሉም የሚዳኘው በህግ ነው። ስለዚህ ቢኒያምን እንግዲህ አይታችኋል የሰራውን ወንጀል። እኔንም ለማስገደል ሙከራ ያደረገው ግለሰብ ነው። እንግዲህ
እንግዲህ ዛሬ እዚህ አልገኝም ነበር። እዚህ ቆሜ ለእናንተም ስለዚህ ጉዳይ አልናገርም ነበር። እሱ የሰራውና ያቀደው ነገር እንግዲህ ተግባራዊ ቢሆን ኖሮ ይህኔ ዛሬ አታገኙኝም ነበር። ዛሬ እያለቀሳችሁ ነበር እኔ ሞቼ። ስለዚህ ያደረገ ግለሰብ እንዴት ብዬ ነው ምቶ? እናቱ እንኳን ምንም ያህል ብትለምነኝ ግዴታ ግን እሱ የሰራውን ስራ ማግኘት አለበት። በሰራው ስራ ልክ መቀጣት አለበት። የተቻለኝን አረጋለሁ። ብዙ ከፍ ያለ ቅጣት እንዳይደርስበት እውነት ለመናገር የተቻለኝን አረጋለሁ። ምክንያቱም ሁሉም ነገር ተናዟል፣ ያለውን ነገር ተናግሯል። ወዶ እንዳልሆነ ሁሉም ነገር ያለውን ነገር ተናግሯል። እናቱም ያለውን ነገር ለመናገር ሞክራለች። እንግዲህ ምስኪንም ቤተሰብም ስለሆኑ የተቻለኝን አረጋለሁ። እኔ ያው ለመግደልም ቢሞክር እኔን ለማጥፋትም ቢሞክር በመርዝም በምንም አድርጎ እኔን ለማጥፋት ቢሞክር ሰው ነኝና እንደ ሰው በማሰብ የተሻለኝን አደርጋለሁ። ነገር ግን ቅጣቱ የማይቀርለት ነው። ያው ህግ አካላቶች ጋር ወስደነዋል። ያለውን ጉዳይ እንግዲህ እየተከታተልን ነው የምንገኘው። ዛሬ እንግዲህ እስኪ እሱ ያው ተባብሮናል እውነት ለመናገር እሱ ከዛ በኋላም ያው ህግ አካላቶች ላይ ከወሰድነው በኋላ እንግዲህ ያለውን ነገር ለኛ ለመናገር ሞክረዋል። ተባብሮናል፣ የተወሰኑ ነገሮችም ነግሮናል እና ብቻውን ሲሰራ እንዳልነበረ ከላይ ሆኖ ይህንን ስራ እንግዲህ የሚያዘው አንድ ግለሰብ እንደነበረ ጠቁሞን እሱ ያለበት አካባቢ ነው የምንገኘው። እስኪ ይሄ ግለሰብ ማን ነው? ለምንድን ነው እኔን ለማስገደል ሲሞክር የነበረው የሚለውን ነገር እንግዲህ ልጁን አግኝተን የምንጠይቀው ነው የሚሆነው። እንደ ሁልጊዜያችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደውሏን ምልክት ጫናችሁ ሁሌ ፖስት ስናደርግ ቪዲዮ እንዲደርሳችሁ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን ጻፉልን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ግሩማ እያለው ነኝ። መልካም ቆይታ ይሆንላችሁ። እሱ ነው መሰለኝ። ብሩክ አይደለ? ምንም ብሩክ ነው አይደል? ና ብያለሁ። ምንድን ነው የምትፈልገው? ሰውዬው ንገረኛ። እኮ ምንድን ነው የምትፈልገው? ያ ሰውዬ ልቀቀኝ ብያለሁ። ደርሰንበታል። ምንድን ነው የምትፈልገው? ያዝን እኮ ምንድን ነው የምትፈልገው? እኮ ንገረኛ። የምትፈልገውን ነገር ንገረኝ። እዚህ ነው አይደል? ምንድን ነው? ቆይ እኔ ምን አጠፋሁና ነው? ምንድን ነው ምጮህ ነገር? ምንድን ነው? ቆይ አንተ የምትፈልገው የትኛው ነው? ቤት እና አሳይ ጠቁመኝ። ናይቱ ጋር ነው ቤት። ኧረ እኔ ያጠፋሁት ነገር የለም። ምንድን ነው የማትነግረኝ? እስኪ እያያችሁ ግቢውን እያያችሁት ምን አዲስ ነገር እንዳለ። የትኛው ነው? ምንድን ነው የፈለግከው? ለምን አትነግረኝም? ቤት አለ ቤት አሳይ። ለምን አትነግረኝም? ቤት አለ ቤት አለ አሳይ። የትኛው የት አለ? ኮትና ጎይድ ቆይ ምንድን ነው የፈለግከው? ለምን አትነግረኝም እኮ መጀመሪያ ንገረኝ። ለምንድን ነው የፈለግከኝ? አሁን ንገረኝ። ክፈተው። የሰማኝ ነው እንደምን ክፈተው እኮ ንገረኝ። ለምንድን ነው የምከፍተው? ቁጭ ብለን መነጋገር አለብን እናንተ። ለምንድን ነው የፈለግከው? እንዴ ምንም የለም። ይሄ ቤቴ ላይ ምንም የለም። ቁጭ በል። ምንድን ነው የፈለግከው? አንተ የፈለግከው ነገር ንገረኝ። ቁጭ በል እስኪ። ዞር ዞር እያላችሁ ግቢውን ፈትሹ። በደንብ ፈትሹት። ግቢውን ምናምን ዞር ዞር እያላችሁ ያሉትን ነገሮች። እሺ ከቢኒያም ጋር ምንድን ነው ስትሰሩ የነበረው? ቢኒያም ማን ነው? ቢኒያም ያንተ ጓደኛ። ምን ሰራህ? ምንድን ነው ስትሰሩ የነበሩት? የነበረው ወንጀል ከቢኒያም ጋር ምንም የሰራሁት ነገር የለም። ይኸውልህ ቢኒያም ያለው ነገር ተናዟል። ሁሉንም ነገር ከአንተ ጋር ሲሰራ እንደነበረ። ከኔ ጋር ጭራሽ አልሰራም። እርግጠኛ ነህ? አዎ ምንም የሰራነው ነገር የለም። እኛ ምንም አልሰራንም። ተለው ቆይ ብሩክ ያንተ ስም አይደለ? አዎ ስም ነው አይደለ? አዎ እኮ ታዲያ ብሩክ ማለት ከቢኒያም ጋር ወንጀል ሲሰራ የነበረ ከቢኒያም የበላይ ሆኖ ብዙ ወንጀሎችን ሲያቀነባብር የነበረ ግለሰብ ነው። ማን ያለው? ቢኒያም ያለው ነገር ተናዟል። ጓደኛ እኔ ምንም አልሰራሁም። ምንም የሰራሁት ነገር የለም። ይኸውልህ ሁሉም ነገር እኮ ነገረን። በቃ ምንም እኮ አሁን እዚህ ጋር ብትደብቅ ባትደብቅ ለአንተ ምንም የሚመጣልህ ነገር የለም። ግን ሁሉም ነገር ተናግሯል። በቃ ነገር እኔ የሰራሁት ነገር የለም። እሱ ምንም ሊያወራ ይችላል። ከደበደባችሁት ምንም ሊያወራ ይችላል። እኔ ግን ምንም አላደረገውም። ምንም የነገረው ነገር የለም። ተባበረን፣ ያለውን መረጃ ንገረን አልነው። ከዛ በኋላ አዎ እኔ ወንጀሉን ሰርቻለሁ፣ ነገር ግን ከኔ በላይ ሆኖ ሲያዘኝ የነበረው ብሩክ ነው። ሁሉንም ነገር ሲያቀነባብርልኝ የነበረው መርዝም ምንም ሲያቀብልኝ የነበረው። የምን መርዝ? ግሩም የሚባለውን ግለሰብ ታስገድልበት የነበረው መርዝ። እኔ ግሩም የሚባል ሰው አላውቅም። አንተ ራሱ ከኔ ምን እንደምትፈልግ ንገረኝ።
ይኸውልህ እኔ ቢኒያም ሁሉንም ነገር ነግሮኛል። ሁሉንም ነገር ተናዟል። ምን ስትሰሩ እንደነበር ከዚህ በፊት ጓደኛ ቢኒያም፣ ከጓደኛ በላይ ደግሞ ከአንተ ስር ሲሰራ የነበረ ግብረ አበርህ ማንም የኔ ቢኒያም የሚባል ጓደኛም የለኝም። ግሩም የሚባል ሰውም አላውቅም። ከኔ ምን እንደምትፈልግ ንገረኝ። ምንድን ነው የምትፈልጉት? ቆይ ከግሩም ምን አረጋችሁ? ግሩም ምን አርጓችሁ ነው? እኔ ስለማላውቀው ሰው እያወራኸኝ ነው። ሰውዬ ከኔ የምትፈልገው ንገረኝና ውጣልኝ አሁን። እሺ ለምን ሮጥክ? እዛ ሞከባ አታውቀኝም አይደል? እኔን አታውቀኝም። ማንም ቢኒያም የሚባል ሰውም አታውቅም። ለምን ሮጥክ ታዲያ? በቃ እዛ መንገድ ማለት ወከባ እንዳንፈጥር ብዬ ነው። ለምን ሮጥክ? ስትሮጥ ምናምን ሲይዝህም መታወቂያ ስጠይቅም ድንግጠህ በቃ እኔ ሌባ ነኝ መሰልክኝ። እኔ አንተ በምን አውቃለሁ? እየተቃሉ ሌባ ስታይ መሮጥ ነው ወይስ አብረህ እንትን ማለት ነው? ዝም ብለህ ተከትለኝ እንዴት ትመጣለህ? አንተ ማን እንደሆንክ ተከተልከኝ። ማን እንደሆንክ አላወኩም እኮ ተከተልኩ፣ ሮጥክ። ከዛ በኋላ ቤት ይዤ ስመጣ ሌባ ከሆንኩኝ ወይ ጮኸ ለፖሊስ ታስይዘኛለህ ወይ ደግሞ ትቆማለህ። ሰፈር ያለ አካባቢ ሰው እርዱኝ ትላለህ። በስርዓት ስላወራኝ ነው የመጣው። ስለዚህ ያለ የምትፈልገውን ነገር ንገረኝ። እኔ ቢኒያም የሚባል ሰውም አላውቅም። ማን ያልከው ሰውዬም አላውቀውም። በቃ ሁሉንም አላውቃቸውም። እዚህ ቤት ስንት ሰው ነው የሚኖረው? በቃ ራሴና ባለቤቴ ነው። የታለች ባለቤት? የለችም፣ አሁን ወጣለች። ስለዚህ እሷ ታውቃለች ማለት ነው። ምንም የምታውቀው ነገር እኔ የማውቀው እሷን የማውቀው ነገር የለም። እንዴ ያውልህ ቢኒያም ከነቤቱ ራሱ ኢቭን ጠቁሞኛል። ከነሰፈሩ ከነቤቱ ቢኒያም ማለት አንተ ስታዘው የነበረው ግለሰብ ግሩምን ለማስገደል መርዝ ከየት ነው? ቆይ መርዙን የምታመጡት የምን መርዝ ነው የምታወራው? ሰው ለመግደል የምትጠቀሙበት መርዝ? እኔ ማን ነው ያለቅም እንዴ? ሰው ለማጥፋት የምትጠቀሙበት ትልቅ የሆነ መርዝ አለ። ያውልህ የተለያዩ ኬሚካል ቦታዎች ሄጄ አስመርምሬዋለሁ። ብዙ ቦታዎች ተመርምሯል። ይሄ መርዝ እያስፈራራኝ ነው እንዴ? ተመርምሮ ቼክ ሲደረግ በጣም ገዳይ መርዝ እንደነበረ ሁሉም ነገር ተነግሮናል። በጣም የሚያጠፋ ሰውን ለማጥፋት በጣም ከባድ የሆነ መርዝ እንደሆነ ተነግሮናል። መርዝ እንደሚገል አውቃለሁ፣ ነገር ግን እኔ ጋር መርዝ የለም። ሰውዬ ከሰማኝ ስማኝ። ከየት ነው ያመጣችሁት? እየፈተሹ ነው፣ አባሎች እየፈተሹ ነው። ከተገኘ ግን ጉድ ነው የሚፈለው። ምንም ይፈትሽ። እኔ ቤት ምንም ነገር የለም። ይብስባል። የት ነው ታዲያ የምታስቀምጠው? ይህ ሰውዬ ምንድን ነው የሚለው ጎበዝ? የት ነው ታዲያ የምታስቀምጡት? እኔ ምንም የለኝም የምጠቀመው መርዝ እኮ ያልኩህ ነው። ምንድን ነው የምትሰራው? ስራ ምንድን ነው? ስለ እኔ ስራ ምን አትጠይቅ አንተ እኮ። ስለ አንተ ባክግራውንድ ማወቅ ፈልጋለሁ። ማን አንተና ነው? ስለ እኔ አሳይቻለሁ። ማንነቴንማ መታወቂያዬን አሳይቻለሁ። ጋዜጠኛ ነኝ። የፈለኩትን ሰው የመጠየቅ መብት አለ። አንተ ጋዜጠኛ ነኝ ስራ ነው እንደሚያጠራው። ስለ አንተ ሁሉም ነገር ማወቅ ፈልጋለሁ። ቢኒያምን አላውቀውም ብለሃል። አዎ አላውቀውም። ግሩምን የሚባል ሰው አላውቅም። መርዝ የሚባል ነገር አላውቅም። ሁሉም ነገር አላውቅም እያልክ ነው። የካድክ እየሸመጠጥክ ነው ያለው። እነማ አላውቃችሁ እየሸመጠጥክ ነው። ስራ ንገረኝ። ስራ ምንድን ነው? ምንድን ነው የምትሰራው? በምን ነው ስራ? ምንም ይሁን አንተ አይመለከትም። በቃ ወንጀል መስራት ነው ማለት ነው ስራ። የምን ወንጀል የምታወራው? በሰው ገንዘብ ነው እናንተ ከፍ ብላችሁ ራሳችሁ የምታኖሩት? ምን አንተ ሰጠኝ ነው እንደ ገንዘብ? ከግሩም ምንድን ነው የምትፈልጉት? ቆይ ግሩም ምንድን ነው ያደርጋችሁ? ቆይ የምታወራው ሰውዬ ማን ነው? አባት ነው እንዴ? በጣም ተንከባከብ። እሱ አይመለከትም። አባቴ ይሁን ምን ይሁን አንተ አይመለከትም። አይ በጣም ጋር ደንክለት። እኔ የማላውቀውን ሰው እያመጣህ እኮ እዚህ በጣም ይሆናል። ለሱ ጠበቃ ሆናል። እኔ አላውቀውም። ይሄን ሰውዬ ደግሞ ሽመልስስ አለቃ አንተ እኔ የማላውቀውን ስም እኮ ነው እያመጣህ። ምንድን ነው የምትሰራው እዛ ሽመልስ ጋር? ከሽመልስ ጋር ያላችሁ ማን ነው? ሽመልስ ነው አንተን የሚያዝ ነው። ቆይ እንዴት አገኘው? ሽመልስ እንዴት አገኘው? በምን ተገናኛችሁ ከሽመልስ ጋር? እኔ አላውቀውም። ሽመልስ የሚባለውን ሰውዬ እኔ የማላውቀው ሰው ነው እያመጣህ ያለው። ምን ያህል ከፈለ? ምንም ምን ያህል ከፈለ ሳይሆን እኔ ሽመልስ የሚባል ሰው ግሩም ምን አጥፋ ብሎ ቆይ ምን ያህል ገንዘብ ነው የሰጠህ? ለአንተና ለቢኒያም ምን ያህል ነው የሰጣችሁ? ቢኒያም ነግሮኛል። ሽመልስ ማን ነው? ቢኒያም ማን ነው? እኔ የማላውቃቸው ሰዎች እኮ ነው እዚህ እያወራህ። ቢኒያም ነገርኩህ እኮ ግብረ አበርህ ነው ያንተ። ግሩም ለማጥፋት እናንተ ሴራ ተሳሰሩበት የነበረው ግለሰብ ነው። ሽመልስ ማለት ደግሞ አንተና ቢኒያምን ሲያዛችሁ የነበረ ግለሰብ። ከሽመልስ በታች ደግሞ አንተ አለ። አንተ ነበርክ። እሱም ብቻ ቢኒያምን ብቻ አይደለም ብዙ ግለሰቦችን ስታዝ ነበረ። ብር የከፈልክ ከየት ነው የምታመጣው? ቆይ አንተ ማን ነገር ይሄ ሁሉ? በዛ ላይ ደግሞ በአንዴ እንዲተለወጥክ እኔ ነግሮኛል እኮ ቢኒያም ምን አይነት ኑሮ ስትኖር እንደነበረ በፊት። አሁን ይኸው ፎቅ እያሰራ ነው፣ ግቢ ፏ ያለ ኑሮ እየኖርክ ነው። እና ለምን ተለወጥክ ብለህ ነው ይሄ ሁሉ ምናምን የምታመጣብኝ? እኔ ምን አገባኝ? እኔ ተለወጥ ፈልገህ ነው እንደመጣው። ገንዘብ ብፈልግማ እንደዚህ አይነት ጥያቄዎችን አልጠይቅም። መጥቼ ሌባ ወይ ዘራፊ ከሆንኩኝ እዚህም ቁጭ ብዬ አንተን ካሜራ ይዤ አላወራም። ያለው ንብረት ይዤ እሄዳለሁ። ሌባ አይደለሁም። ገባሃል? ግን እውነታን ለማጣራት የመጣው የምርመራ ጋዜጠኛ ነኝ። እሺ እንደዛ ከሆነ እውነታውን ከሆነ ማጣራት የፈለግከው እኔ ጋር ያወራቸው ሰዎች በሙሉ የማላውቃቸው ሰዎች ናቸው። ስለዚህ ካሜራህን ይዘህ ውጣልኝ። እሺ አታውቃቸውም? ኦኬ አታውቃቸውም። ታዲያ ቢኒያም ለምን እዚህ ድረስ መራኝ? እዚህ ድረስ አሳይቶናል እኮ ቦታውን። ኢቭን ቢኒያም የህግ አካላቶች ጋር ነው ያለው። ሁሉም ነገር ጠቆመን፣ ከርቀት ሆኖ አሳየን። ከዛ በኋላ ስመጣ አገኘሁ። ሮጥክ፣ ልታመልጠኝ ሞከርክ። ከዛ በኋላ ነው ወደዚህ ግቢ ያስገባው። እኔ ቢኒያም የሚባል ሰው ያስገባው አውቆ ጠላት ጠቁሞብኝ ከሆነ ንገረኝ። ስለዚህ ቢኒያም የሚባል ጠላት አለ ማለት ነው። እኔ ምን አውቃለሁ? ምናልባት እንግዲህ ሀብት ይፈልጉ ከሆነ ለምን ጠላት ኖርህ ማለት ሀብትን እንዴት ሰው ሊፈልግ ይችላል? ያው አንተ ራሱ እሱን ፈልገህ የመጣን ይመስለኝ።
አልኩህ እኮ እሱን ፈልጌ ቢመጣ እዚህ ቁጭ ብለን እናንተ የምናወራበት ጊዜ አይኖረንም። ቤት ውስጥ ያለውን ዕቃ ጠቅልዬ እወጣለሁ። ሌባ ለማይፈልከው አንተ ደናቃ ሊሆን ይችላል። በሆነ ነገር እያስፈራራከኝ ነው። ከዚህ በፊት እንደዚህ ያጋጥመው ያውቃል? አያውቅም። ታዲያ እንዴት ልጠረጠር? እንደዚህ መጀመሪያ የመጣብኝ አንተ ይሄ ቢኒያም የሚባል ሰውዬ ምን ያላቅልህም። ምናልባት የአንተ ግብረ አበር ከሆነ ንገረኝና ይሄን ካሜራንም አጥፋልኝና ሂዱ። ግብረ አበሬ ከሆነ ለምን ይዤ አልመጣሁም ነበር እዚህ? እኔ ምን አውቃለሁ? እሱ ነው ማለት ይዤ አንጥቼው እኮ ከአንተ ጋር እዚህ መትሄድ ትችላላችሁ። ግን የህግ አካላቶች ጋር ስለሆነ ቢኒያም እዚህ ድረስ መምጣት ስለማይችል ነው። ገባህ? እንዲህ ቢሆንማ አንተንም አንጠልጥዬ እዚህ ሂጄ እነሱ ጋር እዛው ፊት ታወራለህ። እሱን ብለህ ካሰብክ እኔ የሚሰራው ህጋዊ ስራ ነው። ያ ቢኒያም የሚባለው ምናልባት ከማላቃቸው ሰራተኞች ብዙ ናቸው። ከማላቃቸው ሰራተኞች አንዱ ሊሆን ይችላል። ምንድነው የምትሰራው? ምንም ይሁን አንተ አይመለከትም። እሱን እኮ ሰራተኛዎች አሉኝ፣ ሰራተኞችን ማሰራቸዋለሁ እያልከኝ ነው አይደለ? ሰራተኞች አሉ። ኦኬ፣ ሰራተኞች ካሉ የምሰራው ስራ ይታወቃል አይደለ? ነው ስለ ስራ ታፍራለህ? የሚያስፈራ ስራ ነው ያለ? የሚያስፈራኝ አይደለም። ታዲያ ግን አንተን ብነግርህ ምንም ጥቅም የሚያመጣበት ለውጥ የለውም እዚህ። እሱ አንተን የሚመለከት ጉዳይ አይደለም። ይጥቀመኝ አይጥቀመኝ፣ ለመረጃ ይጥቀመኝ አይጥቀመኝ አንተን የሚመለከት ጉዳይ አይደለም። አንተ የሚመለከት ነው የኔ ስራ ይመለከተኛል። ለምን ይመለከታል? ምክንያቱም አንተን ለመጠየቅ እዚህ ቤት ከመጣው ድረስ የምፈልጋቸውን እያንዳንዱ ጥያቄዎች የመመለስ ግዴታ አለብህ። ምክንያቱም አሳይቻለሁ ፍቃዴን። የፈለኩትን ጥያቄ መጠየቅ ይችላሉ። አንተ የፈለከው ጥያቄ መጠየቅ ይችላል። ግን ስለ እኔ ስራ ከፋፈት ስለ እኔ ስትራቴጂ ግን የስራዬን ስትራቴጂ አንተ አይደለም የምትነግረኝ። ስትራቴጂ እዛው የራስህ ጉዳይ ነው። ይገባሃል? እኔ ስለ አንተ ስትራቴጂ የሚመለከተኝ ነገር የለም። ግን በስራ ምክንያትና በስራ ሽፋን ትልቅ ወንጀል እየሰራችሁ ነው። የአንተ መስሪያ ቤት ትልቅ ወንጀል የሚሰራ ግለሰቦች የተጠራቀሙበት መስሪያ ቤት ነው። ቆይ እያስፈራራኝ እንደሆነ ግን ገብቷል። ቆይ ሽመልስ የት ነው ያለው? ንገረኝ። ማን ነው ሽመልስ? ልጠይቅህ ራስህ። አለቃ የት ነው ያለው? ሽመልስ? የኔ አለቃ ሽመልስ የሚባል አለቃ የለኝም። ማን ነው ታዲያ? ሌላ ስም አለው? ማንም የለኝም አለቃ። እኛ የምናውቀው በሽመልስ ነው። ሌላ የመታወቂያ ስም አለው? ሽመልስ የሚባል ሰው አላውቅም እያልኩህ ነው ሰውዬ። ታዲያ ማን ነው ሲያዝህ የነበረው? ቆይ ከእኔም እንደምትፈልገው ውጣልኝ። አሁን እንደው አልወጣም። ወዴትም ውጣልኝ። የምፈልገውን መረጃ እስካላስኩኝ ድረስ ከዚህ ቤት አልወጣም። ለምን እንደማትወጣው? መውጣት ስለሌለብኝ የምፈልጋቸው መረጃዎች እያንዳንዱ ከአንተ ያሉትን መረጃዎች ሰብስቤ ነው የምወጣው። በቃ እንደውም አሁን ስላልወጣ ነው። ቢሮውን ንገረኝና ሌላ ጊዜ ሲመች ይመጣሉ። አሁን ውጣልኝ። ሌላ ጊዜ ላይ መች ይችላል። ይመችኛል፣ ችግር የለውም። ከሳምንት ከወር በኋላ ምናምን ደውልልኝ። ወንጀሉን እንደፈጸም ካረጋገጥኩኝ እኔ ጋር ወንጀል ወስጄ መወረውርህ። ምንም የምትወረውርበት መንገድ የለም። እኔ ምንም የሰራሁት ወንጀልም ስለሌለ አሁን ውጣልኝ። ይኸውልህ እንደ ህፃን ልጅ ወተህ ስታስገባኝ ዝም ያልኩህ እዛ ጋር ከምፈጥር ብዬ ነው እንጂ ፈርቼ እንዳይመስልህ። ስለዚህ ውጣልኝ። ይኸውልህ ይገባሃል። እኔ ብዙ ማስረጃዎች አሉኝ። አሁን እስካሁን በሰላም ልጠይቅህ በፍቅር ላውራህ ብዬ ነው እንጂ በጣም እጄ ላይ ብዙ ማስረጃዎች አሉ። ማስረጃ የለህም። ይኸውልህ ስለ አንተና ስለ ባልደረቦችህ ሙሉ መረጃ አለኝ። ይገባሃል። እያንዳንዱ መረጃዎች እጄ ላይ አሉ። እኔ ጋር መረጃ ምንም አይነት መረጃ ይኸውልህ እኔ ጋር ምንም ሪከርድ የሚደረግ ነገር ስለሌለኝ ምንም መረጃ ትደብቃለህ ማለት ነው። መረጃዎች እንዳይገኙብህ የምትደብቅበት ቦታ አለ? ምንም የምደብቀው ነገር የለም። ግን የታገስኩ አይመስልህም? እኔ ነኝ እየታገስኩ ያለሁት እስካሁን። ይኸውልህ በሰላም በፍቅር ነው እየጠየቅኩ ያለሁት። ይገባሃል አይደል? ቀላል ነው። አንተን እውነቱ እንድትናገር ለማድረግ በጣም ቀላል ነው ለኔ። እንዳንተ ታግሼ እንደዚህም እንደ ህፃን ተጎትቼ ማንም እንደዛ አድርጎኝ አያውቅም። እሺ እንዳንተ ታግሼ የሚያወራው ሰው የለም እኮ። ማንም እንደዛ አድርጎ የማያውቀውማ እስካሁን ስላልተደረሰባችሁ ነው። ወንጀላችሁ የሰራችሁት ወንጀል እስካሁን ስላልተደረሰባችሁ ማንም እናንተ ጋር ሊደርስ ስላልቻለ ነው። ይገባሃል? ሲጀመር አሁን ውጣልኝ። እንደው በትዕግስት ላናግርህ ውጣልኝ። ወዴትም አልወጣም። እኔ ናውጣ። ወዴትም አልወጣም። አንተ ካሜራውን አጥፋ። አይጠፋም። ካሜራም አይጠፋም። ናውጣልኝ። አልወጣም። ለምን እንደማትወጣ ናውጣ። ናውጣ። ክራ ካሜራ ልቀቅና ቁጭ በል እያልኩ በሰላም ያናገርኩህ ነው። እስካሁን ቁጭ በል። ውጣልኝ። በቃ ውጣልኝ። ተረጋጋ። ቁጭ በል። ተረጋጋ። ለምን እንደምረጋጋ ውጣልኝ። ትሰማኛለህ? ወዴትም የምወጣው ጉዳይ የለም። እኔ ወዴትም አልሄድም። በቃ እያንዳንዱ ነገር ትናገራለህ። ማስረጃዎቹን አሳይሃለሁ። ያንተ እያንዳንዱ መረጃዎች ተይዘው ምንም ማስረጃ እኔ ጋር የለም። አሁን ውጣልኝ። ቁጭ በል እያልኩህ እኮ ነው። እስካሁን በሰላም አናግሬሃለሁ። ቆይ ሰውዬው ከእኔ ምንድን ነው የምትፈልገው? ከአሁን በኋላ እጅን መሰንዘር አይደለም ከፍ ያለ ቃል እንድትናገር አልፈቅድልም። ቆይ አንተ ማን እንደዚህ? እኔማ ልታስጠፋው የነበረው ግለሰብ ነኝ። እሺ ግሩም ማለት እኔ ነኝ። አዎ ፍራ፣ ብትፈራ ነው የሚሻለው። እቅድ ቢሳካልህማ ኖሮ እዚህ ጋር አንተ ጋር አልደርስም ነበር። ሞቼ ነበር የምታገኘው። እና ብሩክን ምን ያደረኩት? እንደውስ ምንም ያደረኩት ነገር የለም እኮ ምንም አላደረኩም። ምን አደረኩኝ? እሺ ለምንድን ነበር መርዝ ያሰጠው? ለቢኒያም በቢኒያም በኩል በሰራተኛዬ በኩል አርጋችሁ መርዝ ታሰጡኝ ነበሩ። ለምንድን ነው? እኔ ምንም መርዝ አልሰጠሁም ወንድሜ። ምንድን ነው ታዲያ የሰጠው አንተ? ምናልባት ሌላ ወሬ ሰምተህ ብር ነው የሰጠው መርዝ እንዲገዛ ነው? የምን ብር ታዲያ? እኔ ማንንም ክፉ ነገር አልፈልግም። እኔ ምንም አልሰጠሁም እኮ። እኔ እንድጠፋ እኔን ለማስጠፋት ስታስቡ የነበረው ለምንድን ነው? እኔ አንተ ብትጠፋ ምን ይጠቅመኛል?
እሱንም አላውቅም እኮ ምን እንደሚጠቅመማ አላውቅም። እንድትነግረኝ ነው የምፈልገው። አሁን ምንም ያደረኩት ነገር ትሰማኛለህ? እያንዳንዱ ነገር ትነግረኛለህ። ወደ ሳይሆን በግድ ነው የምትነግረኝ። ምንም ያደረኩት ነገር የለም። ከዚህ በኋላ ወደ ሳይሆን በግድ ትነግረኛለህ። ወንድሜ ከተረዳኸኝ እኔ ምንም ያደረኩት ነገር የለም። እሺ እኔ ሳደርግ አይተኸኛል? የሰው ወሬ ሰምተህ ነው እንዴ? ይኸውልህ እያንዳንዱ ማስረጃዎች አሉ። ከቢኒያም ጋር ስታረጉት የነበረው ኢቭን ሪከርዱ አለ። በስልክ ስታወሩት የነበረ እዚህ ቦታ ሂድ የኔን ቆይ የት ነው የምታውቀኝ? እኔ አድራሻዬን ማን የሰጠህ? መኖሪያ ቤት ማን የሰጠህ? የኔ መኖሪያ ቤት የሰራተኛዬን ስልክ ቁጥር፣ ሰራተኛ ያለችበትን ቦታ፣ አገሯን ሙሉ መረጃ ማን ነው ሲሰጥ የነበረው? የምሄድበትን፣ የምገባበትን፣ የምወጣበትን እኔ ማንም አልሰጠኝም። ምንም ያደረኩ ነገር የለም። ምናልባት ተቀናብሮ እኔ እናንተን ለማጣላት ይሆናል። የት እንተዋወቃለን ነው? እኔ እናንተ የት አውቃለሁ? የት ታውቀኛለህ? ምን አውቃለሁ? የኔ ምቀኛ ነው እንደዛ የሚያደርገው። ማን ነው ምቀኛ? ንገረኝ እስኪ። ጠላት አለ? ኧረ ማንም ጠላት የለ። እኔ የማላውቀው ጠላት ሁሉ ነው እንጂ። ኧረ አዎ፣ ሲያቀብል ስልኩን አቀብል። የለበት ማረዚ ወንጀል ላይ ምንድን ነው? ቆንጆ ጥሩ። ይሄ ማን ነው? ቢኒያምን አታውቀውም አይደል? እኔ አላውቀውም። ማን እንደሆነ አላውቀውም። ይሄ ያጠቃ እንዴ አብረህ ተቃቅፈህ ፎቶ ተነስተህ አላውቀውም ትላለህ እንዴ? ቅንብር ነው የሚሆነው እንዴ? ይኸውልህ እኛ በእንደዚህ አይነት የሚሸውድ አይነት ግለሰቦች አይደለም። እኔ ቅንብር ነው የሚሆነው እንዴ? እኔ አሁን ዘመናዊ ቅንብር ትላለህ እንዴ? በስነ ስርዓት እንደዚህ አብራችሁ ተቃቅፋችሁ ፎቶ ይነሳችሁ። ይኸው ከአንድም 2-3 ፎቶ ያየውን አይደል? በቃ ራሱ ያቀናበሩ ነው እንዴ? ማን ያቀናበረው? ለምን ነው የሚያቀናብረው? የት ያውቃል? ቢኒያም የሚባል ግለሰብ አላውቅም ካልክ ከየት አገኘህ? አንተን ከየት ማን ምን ሆነ? ከአንተ ጋር ምን ጉዳይ ኖሮት ነው? በቃ ምናምን ስብሰባ ላይ ምናምን አብሮ ተነስቶ ሊሆን ይችላል። የምን ስብሰባ ላይ? ምን አውቃለሁ? እንዲሰራው ቦታ ምናምን ሊሆን ይችላል። የወንጀል የምትሰሩበት ስብሰባ ላይ፣ የሴራችሁ ስብሰባ ላይ። ወንጀል የለም እኮ አልኩህ አባቴ። ኢቭን የምትገናኙበትን ሆቴል ጭምር አውቃለሁ። ይኸው ከነ ሆቴል ባለቤቷ ጭምር። ቆይ አንተ ማን ነህ? የማን ነገርኩ? ልታስጠፉት የነበረው ግለሰብ ግሩም። እኔ ግሩም የሚባል ሰው አላውቅም አልኩህ። አውቆ አንተና እኔን ለማጣላት የመጣ ነገር ነው እንጂ እሺ የለም። ሰማላል ከቢኒያም ጋር ስታወሩት የነበረው በቃ ይሄን ቅንብር ነው። እኔ ምንም አላውቅም። ይሄ አንተ ድምጽ አይደለም ቅንብር ነው ይለኛል እንዴ? ለምንድን ነበር ትእዛዝ ሰጠኝ ነበረው? ለሌላ ስራ ነው። በቃ እንደምላንተ አይደለም። ይሄ ሌላ ስራ እኮ ቢኒያምን አታውቀውም አይደል? ምን ለምን ታወራላችሁ ከቢኒያም ጋር? ማታውቀው ለምን አውቃለሁ? የሱ ድምጽ እኮ እሱ አይደለም። እኔ እሱ ልጅ በምን አውቃለሁ የሱ ድምጽ እንደሆነ? ትሰማኛለህ? የሱ ድምጽ ይሁን አይሁን እኔ ስለማውቀው ይኸው ይዤ ልመጥቻለሁ ማስረጃ። እሱ ራሱ ከራሱ ስልክ ላይ የተወሰደ የወጣ ሁሉም ነገር እርግጠኛ የሆነ የተረጋገጠ ነገር ነው። ገባ? እኔ ዝም ብዬ ሰው ስለሰጠኝ ብቻ ድምጽ ነው ወንጀለኛ ነው ብዬ አይደለም ይዙ እያንዳንዱን ሄጄ ሄደን ሪካርዶችን የስልክ ሪካርዶቹን አውጥተን ነው ይህንን ማስረጃ ይዤ የመጣሁት። ይሄ ነገር በኔ ድምጽ ተመሳስሎ ነው እንጂ ነው ያለው ትላለህ እንዴ? አዎ ታዲያ ተመሳስሎ ነው። ይኸውልህ እኔ ኮሊስትሪያችሁን እያንዳንዱን ነገር አውጥቼ ከዛ በኋላ ሄጄ የወጣሁት ድምጽ ነው እንጂ ዝም ብሎ ሰው ስለሰጠኝ ብቻ ያንተ ድምጽ ነው ብዬ አይደለም ይዤ የመጣሁት። በጣም ቆንጆ። ይሄንንም አታምንም? ልጨምርላ ከፍ ያለው የማይደረስበት መስሎ ነበር አይደል? ከክፍለ ሀገር መተህ ድምጽ ስም እንዳስቀየርክ ራሱ ደርሰንበታል። በቃ ከፍ ያለ እኔ ስም አይደለም እንዴ? እኔ ስም ብሩክ ነው። አሳያለሁ ከፈለክ እሱንም እንዳለ ማስረጃዎች ስም ያስቀየርክበትን እያንዳንዱን ነገር። ከክፍለ ሀገር መጣህ፣ የቀን ስራ ሰራህ። እንዴት ቆይ በቀን ስራ ደግሞ ይሄን ያህል ቤት ሰራህ? ቆይ አንተ የኔ መለወጥ ምን እንደዚህ ያስመቀነ? ከየት አመጣ? የቀን ስራ የሚሰራ ሰው ይሄን ያህል ህንፃ፣ ይሄን ያህል ፎቅ፣ ይሄን ያህል ሰፊ ግቢ እንዴት በአንዴ ሊሰራ ቻለ? ታዲያ ለፍቺ በርትቺ ነው። ሺህ ጊዜ ብትለፋ ምንም ያልነበረው ግለሰብ ከክፍለ ሀገር ከመጣ አመት እንኳን አልሞላም። አውቃለሁ። የኔ መለወጥ ነው እንደዚህ አንተ እኔ ተለወጥ። ለምን ውጭ አትሄድም? ለምን አገር አገዛም? እኔ ያንተ ጉዳይ አይደለም። ከፍለኝ ከሆነ በስርዓት አውረኝ እንዴ። ጉዳይ አይደለም። ይኸውልህ ስለአንተ ሀብት ስለአንተ መለወጥ እኔ የሚመለከተኝ ጉዳይ የለም። ግን ከዛ በክፍለ ሀገር ድረስ መጥተህ እዚህ የቀን ስራ ደሞዝ እንዴት ነው ይሄን የሚያክል ህንፃ፣ ይሄን የሚያክል ቦታ፣ ይሄን የሚያክል እዚህ ሰፈር ውስጥ ጭራሽ አይደለም ቤት ለመግዛት ለተከራይቶ ለመኖር የሚከብድ ሰፈር ውስጥ እንዴት ይሄን ያለ ሊኖሩ ልትኖር ይችላል? በቃ እስከምላመድ ነው። እዛ የቤተሰቦች ብር ነበራቸው እስከምላመድ የቀን ስራ ገባሁ። አውቃለሁ ቤተሰቦች ምንም እንዳልነበራቸው ታማሚ እንደነበሩ እነሱ ለመርዳት እዚህ እንደመጣ ይታወቃቸዋል። ገጠር ይተካካል። ሄጄ አጣርቻለሁ ስላንተ ሁሉም ነገር ሄጄ አጣርቻለሁ። እኔ በየቦታው ግለሰቦች አሉ አብረውኝ የሚሰሩ ሰዎች አሉ። አጣርተውልኝ ሙሉ መረጃ ልከውልኛል ስላንተ። እንጂ እኔ ቤተሰቦች ብር አላቸው ነበራቸው። ስላንተ ልከውልኝ ነበራቸው
ምንም ብር እንዳልነበራቸው አባትህ እንደውም በጣም ታማሚ እንደነበረ እሱን ለመርዳት ብለህ እዚህ እንደመጣ እናትህም ምንም የማታውቅ ስራ እንኳን ኢቭን በስነ ስርዓት መስራት እንደማትችል ወንድሞች እናቶች እንደሌሉ ብቸኛ ልጅ እንደሆንክ ሁሉም ነገር ተነግሮኛል። እሱ ውሸት ነው፣ በቃ ውሸት ነው። አትመናቸው። እኔ ምን ነገር ነው ወይስ ገና ያልመጡት? ይሄ እኮ ሁሉንም ማስረጃ ያሳየው ነው። አሁንም አታምንም እኮ በቃ ከገጠር መጥቼ ነበር። እውነት ነው ይሄ እኮ ከገጠር መጣ ከፍ ያለው አስፋልክ ስምን ከዛ እዚህ ስትመጣ አስቀየርክ፣ ወደ ብሩክ አስቀየርክ። ከፍ ያለው የነበረውን ስምን እዚህ ካስቀየርክ በኋላ ለምንድን ነው ሲጀመር ያስቀየርከው? ቆይ ማስቀየር አልችልም ነው አንተ ተንፈቅጂ እኮ ምክንያት ምንድን ነው ያስቀየርከው? በቃ የራስህ ምክንያት ነው። ምንድን ነው የራስህ ምክንያት? ወደድኩት ብሩክ የሚባለው ሰው እንዴ ይሄን ያህል እስከ ማስቀየር ደረጃ ምን አይነት ነገር ቢገጥመህ ነው እንዳይታወቅብህ ነው? እንዳይታወቅብህ ሳይሆን ስሙ ስለወደድኩት ነው። በቃ አለቀ። ከሰው ጋር ለመግባባት ስል ስሜን አስቀየርኩት። በቃ ምን ይሄን ያህል ስም ከሰው ጋር ለመግባባት ምን ይጠቅማል? እና እኔ በወደድኩት መጠራት የለብኝም እንዴ? በወደድኩት እኮ አንድ ስም ስታስቀይር ወይ የሆነ ነገር ስታደርግ የሆነ ችግር ከደረሰብህ ወይ ስለ ራስህ እንዳይታወቅብህ የምትፈልገው ነገር ካለ ነው። ሲጀመር እዛ ክፍለ ሀገርም ስለአንተ መረጃ እየተጣራ ነው። ከፍ ያለው ምን ሰርቶ እንደመጣ የሰው ነፍስ አጥፍቶ ይሆን ምን አድርጎ ይሆን ብዙ ነገር መረጃ እየወጣብህ ነው። አረ ሰውዬ ቆይ ስለ እኔ ስታጣራ እንዲኖርኩ ቆይ ምንድን ነህ አንተ? ቆይ ምንድን ነህ? በአጭር ጊዜ ውስጥ አይደለም በ30 ደቂቃ ስለ አንተ ልነግር እችላለሁ። ሙሉ ማንነትን የት እንደተወለድክ ሙሉ ጭምር ልነግር እችላለሁ በ30 ደቂቃ። ስለኔ ከውክ አሁን እኔ ምንም ይውልህ ምናልባት ስለኔ ያወላለል ልታቅ ትችላለህ። ስለአንተ ግን እኔ ክፉ ነገር የሰማው ሁሉ ውሸት ነው። በቃ እሱም ስሜ ተዘዋውሩ ወይ ደም ስሜን አውቀይራለሁ ስሜን ቀይራለሁ እንጂ ይሄ ድምጽ ምናምን ቢኒያም የምጥለው ነገር ምናልባት እኮ ነገርኩ በህጋዊ መንገድ ከሰራተኞች አንዱ ከሆነ አልኩ። ካልሆነ ግን ይሄ ድምጽ ምናምን ይሄ ድምጽና ፎቶ ምናምን ቅንብር ቆይ የቀን ስራ ሰራ የነበረ ሰው ሰራተኞች የምትለው ምን ያህል ትልቅ ቢሮ ብከፍት ነው? በቃ አሁን ነው አንተ አለፈልኝ እኮ አልኩ። አሁን በትንሽ ጊዜ ውስጥ እንዴት ምን አግኝተህ? ሰው በአንዴ መለወጥ የሚችለው ቢያንስ ይታወቃል አይደል? በስቴፕ ባይ ስቴፕ ነው። የሆነ ነገር ስታመጣም የሆነ ነገር ቤትም ስትቀይር ኑሮም ስትቀይር ስቴፕ አላቸው መንገዶች። በአንዴ ሰው 50 ሳንቲም የነበረው ሰው እዚህ ጋር መጥቶ 100 ሚሊዮን ብር ይዞ ሲገኝ እንዴት ብሎ ነው የሚታወቀው? ያለበዚያ ግን ንገረኛ የአንተ መለውጫ መንገድ በምን የተለወጠ? ስራ እኔ በርትቼ ሰራ ነበር። ሺህ ጊዜ ምን በወር 3 ሚሊዮን ነው የሚከፈል ደሞዝ የምትሰራበት የቀን ስራ እዚህ ራሴ ላቋቁም ነው አልኩ። እስከዛ ግን ቤተሰቦቼ ነበራቸው ብር እዚህ ቤተሰቦቼ አትበል። ቤተሰቦች ምንም የሌላቸው መናጢ ድሃ ነበሩ። ምንም የሌላቸው አባትህ በጣም ታማሚ የነበረ ግለሰብ፣ እናትህ ሰርታ እንኳን በቀን ውላ የማትገባ ሴትዮ ነበረች እናትህ። በቃ ብር ነበራቸው አይድሮ ብር እንዲ እነሱ መስራት ባይችሉ በዚህ ሰዓት በፊት ይሰሩት ነበረ። ደህና ብር ነበራቸው። ምንም እንደሌላቸው እኔ ከውልደት ከእድገት ጭምር እያንዳንዱ ነገር አውቃለሁ። ይሄ ውሸት ነው አልኩህ። ትምህርትም አልተማርክም እንኳን ቢሮ ልታስተዳድር ይቅርና ትምህርት እንኳን ከሁለተኛ ክፍል ያቋረጥከው ቤተሰቦች ችግር ላይ ስለነበሩ አንተን ማስተዳደር አንተን ማኖር አይደለም አንተን ማስተማር አይደለም የዕለት ጉርስ እንኳን አታችሁ ነው እዚህ አዲስ አበባ የመጣው ለነሱ ገንዘብ ለመላክ። እሱ ውሸት ነው አልኩህ። በቃ እኔ እየነገርኩህ ያለው እኮ ነው። ስለዚህ በቃ ማታምነኝ ከሆነ እኮ እዚህ ጋር ማናወራ ከሆነ በስርዓት ውጣልኝ እባክህ። አልወጣም። እውነቱን ትናገራለህ አትናገርም? ይኸውልህ በጸባይ እየጠየቅኩ ነው። እስካሁን ምንም የምናገረው ነገር በጸባይ እየጠየቅኩ ነው። እውነቱን እንድትናገር በቃ የምናገረው ነገር የለም። እኔ ይኸውልህ ጉልበት ኃይል እንድጠቀም እንዳትገፋፈኝ እሺ? እኔ ምንም እንድትጠቀም አይደለም እኔ ነገርኩህ። ይሄን ነው። ከዚህ በላይ ምን ነገር የለም። በቃ ውጣልኝ። እውነታውን ንገረኝ ያልኩህ ነው። እያንዳንዱ እውነት አውቃለሁ። ሁሉም ነገር አጣርቼ ከነማስረጃው ከነመረጃው አይተሃል አይደል? በጣም ቀላል ነው። እኔ አሁን አንጠልጥዬ ወስጄ የህግ አካላቶች ላይ ቦረውርህ እውነታውን ትናገራለህ። በቃ ሌላ ምን ነገር የለኝም። እኔ ከዚህ ያለፈ የለኝም። ለምንድን ነው ግሩም ላይ አደጋ ልታደርሱ የሞከራችሁት? ምንም አንተ ጋር ምንም የደረሰው ምንድን ነው? ከግሩ የምትፈልጉት ምንም የምፈልገው ነገር የለም። ታዲያ ለምንድን ነው ልታጠፉት የሞከራችሁት? እንዳልኩህ አልሞከርኩም። እያንዳንዱ ማስረጃ እኮ አሳየው። ከዚህ በላይ ምንድን ነው የምትፈልገው? በቃ ይሄ ውሸት ነው አልኩህ አይደል? እነሱን አትመናቸው። እኔ ህጋዊ ማስረጃ እኮ ነው፣ ማህተም ያለው ማስረጃ እኮ ነው እያሳየሁ ያለው። በጣም ቀላል ነው። ላሳይህ አይደል? ያው ይሄ ስም ያስቀየርክበት ነው። ይሄ ድርጅት በአንተ ስም ነው። ይሄን ድርጅት ደግሞ ለማስተዳደር ገንዘቡም እውቀቱም ያልነበረ ግለሰብ ነበርክ። ከሁለተኛ ክፍል ያቋረጠ ሰው እንዴት ይሄን ያህል ድርጅት ሊከፍት ቻለ? እሺ አሁን ለምን ኖረህ ነው? እኔ ምን ላድርግ ነው የምትለኝ ወንድሜ? ምን ላድርግሽ? ለምን ኖረህ አይደለም የሀብት ምንጨት ነው እያልኩ ያለሁት። ነገርኩህ እኮ ግን አላመንከኝም። ምንድን ነው ያላመንኩህ? ምንድን ነው የነገርከኝ? የመጣሁበት ሀብት ነው። አንተ የምታወራው ሌላ ሀብት የለህም እያልኩ ነው። በቃ አንተ የሰማኸው ውሸት ነው። እኔ የመጣሁበትን እኮ ነገርኩህ። ምንም የሰማሁት ውሸት አይደለም። እያንዳንዱን ነገር ይኸውልህ፣ እኔ ትክክለኛ የመረጃ ምንጭ አለኝ ግለሰብ ነኝ። ይገባህ? ከአባላቶች አንዱ ልኬ ነው። እዛ ክፍለ ሀገር ያለ አባል አለኝ። ሁሉም ነገር ምንም ነገር የጨመሩት ነገር የለም። እያንዳንዱ ሙሉ መረጃ ሀብት ነበራቸው። ታዲያ ከእኔና ከእነሱ አባትም ጤነኛ ነበር። ጤነኛ ባይሆንም ግን የድሮ ሀብት ነበራቸው።
ምንም ሀብት አልነበራችሁም። የምትኖሩበት ቤት እኮ አውቃለሁ። አረ ምን አድርገህ የምትለኝ ወንድሜ? በፎቶ እኮ ተልኮልኛል ምን አይነት ቤት ውስጥ ስትኖሩ እንደነበረ። የእርሻ ቦታ እንኳን የሌላችሁም ነበር እኮ። እሱን እንኳን ሸጣችኋል። የላችሁም፣ ሸጣችሁታል እኮ። ብሩ ተቀምጣላ። ምንም ብር የለም። በቃ ተቸገራችሁ። ብዙ ነገር ውስጥ ስትገቡ ነው የሸጣችሁት። ሸጣችሁት። ከዛ በኋላ የእሱ 5 ሳንቲም እጃችሁ ላይ እሱ ውሸት ነው። በቃ ምን ነው ውሸት ነው የምትለኝ? እሱ ያው የሰማው ሁሉ ውሸት ነው። በቃ የሸጣችሁለት ግለሰብ እኮ ሁሉ ነገር ነግሮናል እኮ። ታዲያ ብሩ አላ? ምኑም ብር የለም። ለሕክምና ወጪ ሙሉን ነገር ተጠቅማችሁበታል። እሱ ውሸት ነው እንዴ? የሆስፒታል በጣም ጥሩ ላሳይ። እሱ ውሸት ነው አይደል? ያው ለኔ ዝም ብዬ አልመጣሁም አንተ ጋር ስመጣ። ይኸው ለሆስፒታል የከፈላችሁት ደረሰኝ። በቃ በውሸት እያሰሩት ነው። እኔ እናንተን ለማጣላት ነው ይሄ ሁሉ ለውሸት። የት አውቃለሁና ነው እናንተን ለማጣላት? እኔ በምን አውቃለሁ? እና ታዲያ እኔ እናንተን ለማጣላት እኮ ወይ እናንተ ስንተዋወቅ ወይ ግንኙነት ሲኖረን ነው። እኔ ምን አውቃለሁ ታዲያ? ግንኙነት ከሌለ እዚህ ግንኙነታችን አንተ እኔን ለማስጠፋት ብር ስትከፍል የነበርክ ግለሰብ ነህ። እኔ ምንም የከፈልኩት ብሩ ከየት አመጣው? እኔ አንተን ለማስገደል የሞከርኩት ነገርም የለም። እኔ በጸባይ ትነግረኝ? ምንም በጸባይ የሚባል ነገር የሚነገር ነገር ሲኖር በጸባይ ትነግረኝም ትነግረኛለህ ሁሉንም። እኔ ምንም ነገር የለም። ተነስ 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 እያልኩ ነው። ተነስ ና ተነስ ና ተነስ። የትም አትሄድም። ና ተነስ ተነስ ና ተነስ እኮ ና ተነስ እያልኩ ነው። ለምን እንደምሄደው ተነስ ና። የትም አልወስድም። ና ተነስ ና ና አሳያለሁ የምትሄድበት። ና ሳትነግረኝ አልሄድም። ና ተነስ እያልኩ ነው። ተነስ ጉልበት ኃይል እንድጠቀም አታርገኝ። ተነስ 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 ና ተነስ ተነስ ተነስ። ኧረ ምናምን የምትለኝ ሰውዬ ትንሽ እስኪ አቅምሱት። እሺ ብሩክ ልበልህ? ከፍ ያለው በረደላው። ቆይ እኔ ምን አድርገህ የምትወሪኝ? ለምን እንደምትደበድቡኝ? እናገራለን ብለህ ነው እንግዲህ ወደዚህ ያመጣን ድጋሚ አይደል? አይታችኋል። ቀመስክ በደንብ አይደል? ይበቃል ወይስ ይጨምራው ነው? እኔ ቆይ ምን አድርገህ የምትወሪኝ እንዴ? እኔ እውነታውን ተናገር። በቃ አውቀዋል። ምኑን እነግርሃለሁ? ያለው እውነታ እኮ አንተም አውቀዋል እኮ። ንገረኝ። ከአንተ ነው መስማት የምፈልገው። እኔማ ደርሼበት እኮ አሳየው፣ ከነ ማስረጃው ከነ ምኑ አሳየውክ። አልናገር አላምን ስትል ነው ዋጋህን የሰጠንህ። ንገረኝ። ምን ላድርግልህ? እውነታውን። ለምን ከክፍለ ሀገር እዚህ መጣ? ከዛ በኋላ እዚህ ምን ስትሰራ ነበር? ይሄ ሁሉ የሀብት ምንጭ ምንድን ነው? ከግሩም ምንድን ነው የምትፈልጉት? ሽመልስ የት ነው ያለው? የት ሆኖ ነው የሚያዛችሁ? እሱን ጭምር እያንዳንዷን ነገር እፈልጋለሁ፣ መረጃ ካንተ። በቃ እኔ ከክፍለ ሀገር የመጣሁት ልሰራ ነው። እሺ እንደማናቸውም ሰው ስራ መጣሁ። እዚህ መጣሁ፣ የቀን ስራ ገባሁ። እሺ ያው የቀን ስራ ገባሁ። እየሰራሁ ከሽመልስ ጋር ተዋወቅን። እንዴት ተዋወቃችሁ? የተዋወቃችሁ ያው ስራ ሲያሰራኝ፣ የቀን ስራ ሲያሰራኝ። ምንድን ነበር እሱ? እዛ የቀን ስራ የምንሰራለት ሰውዬ እሱ መሰለኝ በዛ ሰዓት፣ በእርግጠኛ ባልሆንም እሱ እዛ ነው የተዋወቅን። እሺ ከዛ እሱ ጥበቃ ቀጠረኝ በሰዓቱ። ከዛ ቀን ስራዬን ተውኩና እሱ ጋር ጥበቃ ገባሁ። እሺ እሱ ጋር ጥበቃ ገብቼ ነው እንደዚህ ምናምን ያለውን ነገር የነገረኝ። ምን ብሎ ነገረ? ምንድን ነገረ? እኔ ጋር ስራ ትሰራለህ ብሎ፣ ደህና ስራ ትሰራለህ፣ ምስጢረኛ ከሆንክ ጎበዝ ከሆንክ ትሰራለህ አለኝ። እሺ እኔም እሺ እንደዚህ የሚል ከሆነ ስራው ቆንጆ ከሆነና ምናምን ስለው አሰራለሁ አለና ወደ እሱ ቀረብን። እሺ ወደ እሱ እንደቀረብን ሳለ በቃ የሚያወራኝ ምናምን ቢያልኩት አይ እንደም ሲነግረኝ ምናምን ወሬው ሁሉ ምናምን የማይሆን ሆነብኝ። እሺ የሰራም እንደዚህ ምናምን ከሆነ እኔ አልሰራም፣ እዛው የቀን ስራ ይሻለኛል፣ ወይም ጥበቃዬን አክብሬ እሰራለሁ። ያለው በዚያ ግን እዛው ወደ ቀን ስራ ይመለሳለሁ እንጂ እንደዚህ ያለ ስራ አልሰራም እኔ ስለው፣ ስራ ህይወትን የሚለውጥ ነው፣ ቤተሰቦችን የምታሳክምበት ብር እሰጣለሁ አለኝ። ያለኝን የህይወት ታሪኬንም ነግሬው ነበርና ቤተሰቦችንም በዚህ ብር ይሄ ቀላል ነገር ነው ታሳክማቸዋለህ፣ አንተም ህይወት ይለወጣል አለኝ። አይን አልሰራም ስለው ያለው እዚያ ግን ከዛ በቃ እሱም አስፈራራኝ። አንዲ ከገባው በኋላ አልሰራም ስለው አስፈራራኝ ጭራሽ። ለምንድን ነው ያስፈራራ? በቃ በቤተሰቦች የመጣ አስፈራራኝ በጣም። ማን ነው ማናት? ባለቤት ልጅ። ሰላም ነው? ምንድን ነው? እስኪ ተረጋግና ቁጭ በይ። እሺ ሰላም ነው? ምንድን ነው ካሜራው? ማነው አንተ? ካሜራ ሪከርድ እያደረግን ነው፣ ስለሱ ኢንተርቪው እያደረግን ነው። እንዴ ግሩም ነህ እንዴ? ግሩም
ለምንድን ግሩም የት ነው የምታውቂኝ? ግቢ ግሩም የት ነው የምታውቂኝ? ቁጭ በይ የት ነው የምታውቂኝ? የት ነው የምታውቂኝ? ግሩም የት ነው የምታውቂኝ? የት ነው የምታውቂኝ? የት ነው የምታውቂኝ? ለምንድን ነው የሮጥሽው? የት ነው የምታውቂኝ? ማንሽ ማንሽ? እስኪ ከሌላም ሰው ካለ ቼክ አድርጉ። ሌላ ሰውም ካለ ማንሽ? እየሰማሽኝ ነው? ማንሽ? እሱ ባለቤት ነኝ እኮ። ለምንድን ነው ግሩም? የት ነው የምታውቂኝ? ንገሪኝ፣ የት ነው የምታውቂኝ? ኧረ እኔ አላውቅም። ታዲያ ግሩም ለምን ልጠራሽኝ? ስታይ እንዴት ታውቀሽኝ ነው? በቃ ተሸፋፍነ ሳይፈርቼ ነው ምንድን ነው ብዬ ነው እኮ። ተሸፋፍኜ ስላየሽኝ ነው ግሩም ነው ያልሽኝ? የት ነው የምታውቂኝ? እኔ አላውቅም። በቃ ፊትን ተሸፋፍነ ስላየው ምንድን ነው ብዬ። ስሜን ለምን ጠራሽው ታዲያ? የት ነው የምታውቂኝ? ስም መሆኑ አለቃ አፌ ላይ የመጣውን ስም ነው የጠራሁት። ቀልድ ነው እንደ ያዝሽው? ግሩም መሆንን ማን ነገረሽ? እንዴት አወቅሽ? የት ነው የምታውቂኝ? እኔ አላውቅም። ምንም አውቀው ነገር የለም። ለምን ግሩም አልሽኝ? የማታውቂኝ ከሆነ አይተሽኝ ግሩም ነው የመጣውን ስም ነው የጠራሁት። እኔ አንተን መሆኑን አላውቅም። ግን ኮፍያ አድርጋል ማክስ ስላደረግ ፈርቼ። ኮፍያ ያደረገና ማክስ ያደረገ ሰው ሁሉም ግሩም ነው ማለት? በቃ ተሸፋፍነ ስለመጣ ፈርቼ ነው ግሩም የሚባል አፌ ላይ። በቃ እኔ ብዙ ግሩሞች ወንድሜም ግሩም ነው ስሙ። ኦኬ ወንድምሽ ነኝ ማለት ነው እኔ። የት ነው የምታውቂኝ? መልሽልኝ። እኔ አላውቅም። አብራ ነበር ትሰራ የነበረው ሳ ምን ሰራ? በጣም አሪፍ። ምን ሰርተናል? ምንድን ነው አሁን የምትለው? እሷ እጇ አለባት ማለት ነው። ምንድን ነው ንገረኝ። ምንድን ነው አንተ? ሁሉንም ነገር ምንድን ነው ሁሉንም አወቀ ማለት ምን ማለት ነው? ምንድን ነው የሚያውቀው ነገር ንገረኝ። ያው ከሽመልስ ጋር ሲሰራ ነበር። ምንድን ነው የሰራ ነው ከሽመልስ ጋር? ምን ሰራን? እሺ ነግሬሻለሁ። አንተ ንገረኝ እንጂ እሱ ምን ይነግረኛል? ምን ብለህ ነው? ትሰሚኛለሽ? ያንዳንዱ ነገር ነግሮኛል። አሁን እዚህ ጋር ምንም የነገረ ነገር የለም። እሱ ዝም ብሎ ነው ያሟላ። አንዳንዴ አንቺ ነበርሽ ዋናዋ ግለሰብ አይደለም። የሚያወራውንም አንዳንዴ ተነግሮኛል እኮ ስለሚያመው ነው። ቢኒያም እኮ ነግሮኛል። ምንም ጤነኛ ነው፣ ምንም አያመውም። እያንዳንዱ ነገር ነግሮኛል። ምንድን ነው የነገርከው? ንገረኝ አንተ። ሲጀምር ምን? በጣም ጥሩ። አንተ ሲጀምር ማን ካሜራ ይዘህ ምናምን የመጣኸው ምንድን ነው? ማንነቴንማ ቀድመሽ ነገርሽኝ እኮ። ጠብቁ በር ላይ ማንም እንዳያመልጥ። ማንነቴንማ ነገርሽኝ እኮ፣ ቀድመሽ ነገርሽኝ። ግሩም አልሽኝ እኮ ገና ስትገቢ ግሩም አልሽኝ። የት ነው የምታውቂኝ አንቺ? ቆይ ንገሪኝ። እኔ አላውቅም። አንቺ ነበርሽ መርዝ የምትገዢው? የምን መርዝ? እኔ ለማስጠፋት እሷ ነበረች። እሱ ያሟል። እሱ የሚያወራውን አትስማ። ምንድን ነው? ቆይ አንተ ያልከው ምን ሆነሃል? ቆይ እኔ አይደለሁም ቢኒያም ነው የነገረኝ። ማነው ቢኒያም? ቢኒያምማ አብሯችሁ ሲሰራ የነበረው ግለሰብ። ማንም ከኛ ጋር ምን ከእናንተ በታች ያለው ግለሰብ። አንተ ምንድን ነው? ተናገር እንጂ። የቤቴን ሰራተኛ አሸፍቶ መርዝ እየሰጠ እኔን ሊያስጠፋ የነበረው ግለሰብ። እኔ ስለምታወራው ነገር ምንም አውቀው ነገር የለም። እሺ አንተ ባለቤቱ አይደለሽ? ደህና አይደለም እንዴ? ባለቤቱ አይደለሽ? እና ባለቤቱ ነኝ። ያው ድርጅቱ ማን ነው በማናጀርነት ሲመራ የነበረው? ስማ አንተ ምንድን ነው ያወራህለት? እሱ እያለ ያለው ነገር ምንም እየገባኝ አይደለም። የድርጅቱ ማናጀር ማን ነው? የሁለታችሁ ድርጅት ማናጀር፣ በማናጀርነት ስራውን የሚያገለግለው ማን ነው? እኔ። ስለዚህ አንቺ ነሽ ዋናዋ ማለት ነው። ምን ማለት ነው? ዋናዋ ማለት ምን ማለት ነው? ድርጅታችሁ በጣም ትልልቅ ወንጀሎች እንደሚሰራ ቃል። ምንም ወንጀል አይሰራም። አንዳንድ ነገር ተደርሶባቸዋል። ምንም ነው ወንጀል አይሰራም። እስኪ ፈትሹት። ቦርሳውን ፈትሹት። ስልኳንም ማጣሪያ አድርጉበት። ቁጭ ተረጋጊ። አምጣ ቦርሳዬን። ምንም መፈትሽበት ነገር የለም። ፈትሹት። አንተ ያማል እንደ ቆይ ምንድን ነው ያልከው? ዝም በይ ተረጋጊ።